አዲሱ የድሮን ማዝዣ ይፋ ሆነ። ኢሳያስ ደነገጡ። አስመራ እንደ ጋዛ ለማውደም በድብቅ የተገነባው የድሮን ጣቢያ ይፋ ሆነ። በአሰብ አቅራቢያ ኢትዮጵያ የድሮን ማዕከል መገንባቷ አስመራን አስደንግጧል። የኤርትራ ሰራዊት ደግሞ አዳዲስ መሬቶችን እየተቆጣጠረ መሆኑ ተሰምቷል። ወደቡን እስክናመጣው ረፉልን የጀነራሉ አነጋጋሪ ጥሪ። ጀነራሉ ለሀገር ውስጥ ታጣቂዎች ባስተላለፉት መልእክት ለትልቅ ጉዳይ ዝግጅት ላይ ነን ረፉልን ማለታቸው ተሰምቷል። የአስመራን ሰዎች ልብ ድካም ለማስያዝ የቆረጠ ይመስለው ዘ ኢኮኖሚስት ዛሬም ለሻቢያ ሰዎች ከባድ መርዶ ይዞ ብቅ ብሏል። በተከታታይ እያወጣቸው ያሉ ዘገባዎችም አሜሪካ በእጅ አዙር ኢሳያስ ለማስወገድ እየሰራች ነው ወይ ያስባል ይገኛል። መጽሔቱ ኢትዮጵያ የኤርትራ ፍንጫ ስር አዲስ የድሮን ጣቢያ በሚስጥር ገንብታ አጠናቃለች ሲል በሳተላይት ምስሎች አስደግፎ ያወጣው ዘገባ አርዲያሎ ቤተመንግስትን አሸብሯል። ወዲህ ደግሞ ጀነራሉ አሰብን እስክንቆጣጠር ፋታ ስጡን ሲሉ ወሳኝ መልእክት ማስተላለፋቸው አነጋጋሪ ሆኗል። የጀነራሉ ረፉልን የሚል ጥብቅ ማሳሰቢያ ተከትሎ የቀንዱን ፖለቲካ ለሚከታተሉ ዓለም አቀፍ ተንታኞች የማረጋገጫ ማተም ነው እያሉ ይገኛሉ። ሁሉንም በጥንቅራችን በዝርዝር ተመልክተናል፣ ትሰሙታላችሁ። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ለወሳኝ ጉዳይ እየተዘጋጀን ስለሆነ ረፉልን ያሉት የመከላከያ ሰራዊት ከፍተኛ ጀነራል በሀገር ውስጥ ታጥቀው እየተንቀሳቀሱ ላሉ ቡድኖች ጠበቅ ያለ መልእክት ማስተላለፋቸው እያነጋገረ ነው። ጀነራሉ በዚሁ ያልተጠበቀ መልእክታቸው ረፉልን እኛ ለትልቅ ሀገራዊ ጉዳይ እየተዘጋጀን ነው ሲሉ ማሳስበዋል። የጀነራሉ ማሳሰቢያ ህወሓትና የፋኖ ኃይሎች ላይ ያነጣጠረ ነው የሚሉ አስተያየት ሰጪዎች ሀሳባቸውን እያጋሩ ቢሆንም ሌሎች ደግሞ መልእክቱ ከህወሓትና ከፋኖ በላይ ለሁሉም የትጥቅ እንቅስቃሴ ላይ ላሉ ቡድኖች ነው እያሉ ሲሆን የጀነራሉ መልእክት ግን ታዋቂ ዓለም አቀፍ ተንታኞችን ጭምር እያነጋገረ ይገኛል። ይህንኑ አነጋጋሪ መልእክት ያስተላለፉት የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ አመራር ሌተር ጀነራል ዘውዱ በላይ ሲሆኑ ንግግራቸው ያደረጉትም በአንድ የመከላከያ ሰራዊት ስብሰባ ላይ በተገኙበት ወቅት ነው። የጀነራሉ የረፉልን እኛ ለሌላ ትልቅ ዓላማ እየተዘጋጀን የሚል መልእክትም በዋናኝነት ትልቅ ትኩረቱን አግኝቶ በቀጠናው ዘጋቢዎችና የአፍሪካ ቀንድ ፖለቲካ ተንታኞች ዘንድ በስፋት እየተስተጋባ ይገኛል። በኤክስ ማህበራዊ ትስስር መድረክ ላይ በምስራቅ አፍሪካ ጉዳዮች ላይ ዋነኛ ትኩረቱን የሚያደርገው ሶማሊያዊው ጋዜጠኛ በሽር ሃሺ ከ160 ሺህ በላይ ተከታዮች ባሉት ይፋዊ ገጹ ይህንኑ የጀነራሉ መልእክት አያይዞ ባጋራው መልእክቱ ጀነራሉ እኛ አሰብን ለማስመለስ ትልቅ ዓላማ ይዘን እየተንቀሳቀስን በመሆኑ መዋጋት አቁሙልን ሲሉ ለህወሓትና የፋኖ ኃይሎች ግልጽ ጥሪ አቅርበዋል በማለት ዘግቦታል። ይህንን የጋዜጠኛው መልእክት በመያዝ እንዲሁም የደቡብ አፍሪካና እንግሊዝ ዜግነት ያለው የአፍሪካ ቀን ዘጋቢ ጋዜጠኛ ማርቲን ፕላውት ትላንት ምሽቱን ባጋራው መረጃ የጀነራሉ ማሳሰቢያ ከአሰብ ወደብ ጋር የተገናኘ ነው ሲል አጽንኦት ሰጥቷል። የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ አመራሩ ሌተር ጀነራል ዘውዱ በላይ በተንቀሳቃሽ ምስል በተጋራው በዚሁ መልእክታቸው አሁን ሰላም እንፈልጋለን ያሉ ሲሆን ነገር ግን ማይክ ባገኙ ቁጥር ስለ ጦርነት የሚያወሩ አሉ፣ እነዚህ አካላት እረፉ ሊባሉ ይገባል ሲሉም ተደምጠዋል። ይህን የጀነራሉ መልእክት አያይዞ ተረጋግጧል በሚል አጭር ጽሑፍ ስር መልእክቱን ያጋራው ታዋቂው የአፍሪካ ቀንድ ፖለቲከኛ ማርቲን ጀነራሉ ይህን መልእክት ያስተላለፉት የሀገር ውስጥ ታጣቂዎች ውጊያ እንዲያቆሙና የፌዴራል መንግስቱና የኢትዮጵያ መከላከያ ሰራዊት ሙሉ ትኩረታቸው አሰብ መሆኑን ለማመልከት መሆኑ ጠቁሟል። ጋዜጠኛ ማርቲን ፕሎት ይህን አውዳዊ ፍቺ የሰጠበት መልእክቱ በይፋዊ የኤክስ ገጹ ቢያስተጋባም ጀነራሉ እረፉልን ሲሉ መልእክት የሰደዱላቸው አካል እንዲሁም እየተዘጋጀንለት ነው ያሉትን ትልቅ ጉዳይ በተመለከተ በግልም ሆነ መከላከያ እንደ ተቋም ያሉት ነገር የለም። ይህ በእንዲህ እንዳለ ሻቢያን ያስደነበረውና አስመራ እንደ ጋዛን ለማውደም በድብቅ ተገንብቶ ዝግጁ የሆነው የድንበር ላይ የድሮን ጣቢያ በሳተላይት ምስል ተደግፎ ይፋ ሆኗል። ከአሰብ ወደብ ቅርብ ርቀት ላይ ኢትዮጵያ የድሮን ማዕከል መገንባቷ አስመራን አስደንግጧል። በዚህ የደነበረው ሻቢያ በትግራይ የጀመረውን የመሬት ወረራ ገፍቶበታል የሚሉ መረጃዎች እየወጡ ነው። ጦርነቱ አይቀሬው ደመሆን እየተጠጋ ነው ተብሏል። ዘ ኢኮኖሚስት ኢትዮጵያ በቡሬ አቅራቢያ የድሮን መንደርደሪያና ማስፋፊያ ማዕከላትን መገንባቷን በሳተላይት ምስል ማረጋገጡን ዘግቧል። ኤርትራ አፍንጫ ስር ሁለቱን ሀገራት በሚያዋስነው ድንበር አቅራቢያ በአሰብ ወደብ 50 ኪሎ ሜትር ርቀት ላይ የተገነባው አደገኛና ዘመናዊ የድሮን ማዝዣ ጣቢያ ይፋ የሆነው የብሔራዊ ደህንነት ኃላፊው አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አማካሪ ሚኒስተር አቶ ጌታቸው ረዳ የኢትዮጵያ የባህር ኃይል አዛዥ ከፍተኛ አመራሮች ጋር በመሆን ወደ አሰብ አቅራቢያ በማቅናት ቅኝት አድርገውና ከአካባቢው ማህበረሰብ ጋርም መክረው ከተመለሱ ጥቂት ሳምንታት በኋላ ነው። የፌዴራል መንግስቱና ወታደራዊ ከፍተኛ አመራሮች በስፍራው ተገኝተው ባደረጉት ቅኝትና ከህብረተሰቡ ጋር በነበራቸው ውይይት አሰብ ቁርጥ መሆኑ ማወጃቸው ተዘግቦ ነበር። ይህ ጉዞ የተደረገውም ሆነ አዲሱ የድሮን ጣቢያ መረጃ የወጣው የኢትዮጵያ ጦር ከጠቅላይ ሚኒስትሩ የመጨረሻ ትዕዛዝ እየጠበቀ ባለበት ወቅት ላይ ነው። ቁርጥ የሆነው የአሰብ ነገር ሂደትም ከጫፍ ደርሷል። ባለፈው ነሐሴ ወር ፊልድ ማርሻሉ ትዕዛዝ የሰጡት የኢትዮጵያ ባህር ኃይል ምክትል አዛዡ ከአሰብ ቅርብ ርቀት ላይ ተከስቷል።
የባህር ኃይሉ ምክትል አዛዥ ኮማንደር ተገኝ ለታ አሰብ ከሚገኝበት ቅርብ ርቀት ተገኝተው መኑኝ በግፍ ያጣነው የባህር ኃይል በቅርቡ እናስመልሰዋለን፣ ይህም አይቀሬ ነው ሲሉ መናገራቸው የሚታወስ ነው። በደርግ ዘመነ መንግስት አሰብ በአፋር ግዛት ውስጥ እንደነበረች ይታወቃል። ከደርግ ዘመነ መንግስት መጨረሻ አንስቶ እስከ ኤርትራ እስከተገነጠለችበት ጊዜ ድረስ በሁሉ ክፍለ ሀገር ግዛት ስር ሲተዳደር ነበር። በሌላ በኩል የኤርትራ ወታደሮች ተጨማሪ ቦታዎችን እየተቆጣጠሩ መሆናቸው ሲሰማ ድርጊቱ የተስፋ መቁረጥና የድንጋጤ ውጤት ነው እየተባለም ይገኛል። ኢትዮጵያ ሻዕቢያ ሳይሰማና ሳያይ አፍንጫው ስር ዘመናዊ የድሮን መቆጣጠሪያና ማዝዣ ጣቢያ በአሰብ አቅራቢያ መገንባቱ የተመለከተው መረጃ በሳተላይት ምስሎች ተደግፎ ከመውጣቱ ነው። የሻዕቢያ ወታደሮች ከቀናት በፊት ከገቡባቸው የኢሮቢና ዛላምበሳ አካባቢዎች በተጨማሪ ወደ ውስጥ በመዝለቅ አዳዲስ አካባቢዎችን የመቆጣጠር እንቅስቃሴ እያደረጉ ያሉት። ባለፉት 2 ቀናት የኤርትራ ጦር የኢትዮጵያ ግዛት በሆነው ኢሮቢ ተጨማሪ ቦታዎችን መቆጣጠሩ መዘገባችን ይታወሳል። ዶክተር ጌዲዮን ጢሞቴዎስ ከቀናት በፊት የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ ይገኛሉ ብለው ነበር። ኢትዮጵያ በአሰብ ጉዳይ የያዘችው አቋም ያስደነገጠው ሻዕቢያ አለኝ ያለውን ሁሉ በመጠቀም ወደ ጦርነት ለመግባት እየሞከረ ቢሆንም ኢትዮጵያ ግን አስመራን በቀናት ውስጥ ወደ ፍርስራሽ የሚቀይሩ ትጥቅና ዝግጅት ይዛ ጦርነት የመጨረሻ አማራጭ እንጂ ጨዋታ አይደለም በሚል አሁንም ዲፕሎማሲው ላይ ትንሽ መቆየት ስለመምረጧ የሚያመለክት መረጃ እየተሰሙ ነው። በዚህ መነሻነት የቀይ ባህር ዲፕሎማቲክ ሰፊ ዘመቻ እንዳስጀመረች ተሰምቷል። ለሁሉም ዲፕሎማት ተልዕኮ ተሰጥቷል። በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ የዲፕሎማቲክ እንቅስቃሴው ከሰሞኑ በእጅጉ ማጠናከሩን የተዘገበው ኢትዮጵያ የባህር በር አክሰስ ፍላጎት ላይ የዓለም አቀፍ ዲፕሎማቲክ ማህበረሰቡን ለማስገንዘብ የዘመቻ ስራ ላይ እንዳለች አምባሳደሮቹ መረጃ ሰጥተዋል። የባህር አክሰስ የሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መውጣቱ ነው የተነገረው። ዘመቻው ተፋፍሞ እየተደረገ ስለመሆኑ ኢትዮጵያ በዚምባብዌ፣ ሞሪሺየስ፣ ዛምቢያና ኮሚሳ የሚወክሉት አምባሳደር ራሺድ መሐመድ ለሀገር ውስጥ ሚዲያ ተናግረዋል። አገሪቱ ፍትሐዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር አክሰሷን እንዳጣች ለዓለም አቀፍ ማህበረሰብ በማስገንዘብ ላይ ናት ብለዋል። እንደ ኢትዮጵያ የቆዳ ስፋትና ሰፊ ህዝብ እንዲሁም ግዙፍ ኢኮኖሚ ያላት ሀገር በቋሚነት የባህር በር አልባ ሆና መቀጠል አትችልም ሲሉም የመንግስታቸውን አቋም አንጸባርቀዋል። የኢትዮጵያ የባህር አክሰስ ፍላጎትና ጥረት ለቀጠናው ደህንነት ለኢነርጂና ንግድ መጎልበት በጎ ጎን ነው ሲሉም ነው የተሰሙት። በኳታር የኢትዮጵያ አምባሳደር ሰይድ መሐመድ ደግሞ በተመሳሳይ ዲፕሎማቲክ ዘመቻው እየተካሄደ መሆኑን አረጋግጠው ጉዳዩ የብሔራዊ ህልውና ጉዳይ ነው ብለዋል። የኢትዮጵያ የዲፕሎማቲክ ኃይሎች በውጭ ያሉ ኢትዮጵያውያን በጉዳዩ ለማንቀሳቀስም እየተሰራ ነው ብለዋል። በኢትዮጵያ የቀይ ባህር አክሰስ ፍላጎት ላይ ከባህላዊ ዲፕሎማሲ አንስቶ የፐብሊክና የዲጂታል ዲፕሎማሲዎች ይደረጋሉ ብለዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው ባለፉት የኢትዮጵያ ትልልቅ አጀንዳዎች የኢትዮጵያ ዲያስፖራ ማህበረሰብ ሚና የላቀ መሆኑን አስታውሰው በባህር አክሰስ ዲያስፖራው ከዘመቻው ጎን እንዲቆም ጥሪ አድርገዋል። በደቡብ አፍሪካ የኢትዮጵያ ተወካይ መላኩ ዘለቀ በጉዳዩ የተናገሩ ሲሆን ሀገሪቱ የቀይ ባህር መውጫዋን በህገወጥ አካሄድና በተሳሳተ ፖሊሲ ተነስታለች ሲሉ ተቆጭተዋል። ሁሉም ሀገራት ያሉ የኢትዮጵያ ዲፕሎማቶች አሁን ላይ ቀዳሚ አጀንዳና ፖሊሲ ይሆናል በተባለው የባህር አክሰስ ጉዳይ ግንዛቤ መፍጠር ዘመቻ ላይ ስለመሆናቸው መረጃው አመልክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።